መሳፍንት ምዕራፍ 13 ቁጥር 24-25 ይነበባል። ጌታ ስም እናነባለን። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርን ባረከው። የእግዚአብሔርን መንፈስ በጾርና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ ይላል። ክብር ለጌታ ነው። ስለ ጌታ ክብር ነው። ዛሬ የማካፍላችሁ ሀሳብ አቤቱ ቅዱሱ መንፈስ የሚያነቃቃን በግልሆነ ሲቀር ዋቃበሉ አቤቱ ቅዱሱ መንፈስ ያነቃቃን። ከዚህ በላይ ማለት አንችልም። አቤቱ ቅዱሱ መንፈስ ያነቃቃን። አሜን። ሰዎች ብዙ ነገር ይነቃቃሉ። በሙዚቃ ይነቃቃሉ፣ በመጠጥ ይነቃቃሉ፣ በሚሰሟቸው ዜናዎች ወሬዎች ይነቃቃሉ። ብዙ ነገር ሰዎች ያነቃቃል። እግዚአብሔር መንፈስ መነቃቃት ልዩ ነው። አሜን። እግዚአብሔር መንፈስ ያነቃቃል። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ የሳምሶን መጽሐፍ ታሪክ እንደምታውቁት እስራኤላውያን ከከናን ምድር ከገቡ በኋላ በከናን ምድር እግዚአብሔር የተናገረላቸው ተስፋ ቃል ከፈጸመላቸው ጊዜ በኋላ ኢያሱ ካለፈ በኋላ ያለውን ዘመን ወይም ከጌታችን ኢየሱስ ክርስቶስ ልደት 1400 ዓመት እስከ 1000 ዓመት የሚጠጋ ጊዜን የሚሸፍን መጽሐፍ ነው። በዚህ ጊዜ ውስጥ ያለውን ታሪክ የሚገልጽልን ታሪክ መጽሐፍ ነው። የታሪክ መጽሐፍ መጽሐፍ ቅዱሳችን የታሪክ መጽሐፍ ከሚባሉት ውስጥ በብሉይ ኪዳን አንደኛው ይሄ መጽሐፍ መሳፍንት ነው እና የመጽሐፉ ጭብጥ መንፈሳዊ ሕይወት በእስራኤል ታሪክ ውስጥ በጣም የተዘበራረቀበት የእስራኤል አምላክ እግዚአብሔርን በእውነተኛ ልብ መፈለግና መከተል ያቆሙበት ዘመን፣ ደግሞ እስራኤላውያንን ወደ እግዚአብሔር የሚመልስ መሪ የጠፋበት የታጣበት ዘመን እና ይህንን የሚያሳይ መጽሐፍ መጽሐፍ። ስለዚህ እስራኤላውያን እግዚአብሔር ላይ ባመፁ ጊዜ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸው ነበር። ከዛ እንደገና ወደ እግዚአብሔር ሲጮህ አድነን፣ አቤቱ ራራልን ብሎ ሲጮህ እግዚአብሔር እንደገና መሳፍንቶችን ያነሳ ያሳርፋቸው ነበር። ስለዚህ በተለይ መሳፍንት ምዕራፍ 2 ቁጥር 17 እስከ 23 ያለው ክፍል ማየት ትችላላችሁ። ሌሎች አማልክት ይከተሉ ነበረ። ስለዚህ እግዚአብሔር ለጠላቶቻቸው አሳልፎ ይሰጣቸው ነበር። እንደገና በተመለሱ ጊዜ ግን ሲያስጨንቋቸው፣ ሲገፏቸው፣ ግራ ሲያጋባቸው ወደ እግዚአብሔር ይጮሁ ነበር። እንደገና እግዚአብሔር እነሱን አስነስቶ ሕዝቡን ይታደጋቸው ነበር። የሆነ የአዙሪት ውደት ውስጥ የነበሩበት ሁኔታ ነበር እና ሰብረው መውጣት ያቃታቸው ጊዜ ነበር። እግዚአብሔር መንፈስ ሰብረሽ ልትወጪ፣ ሰብረሽ ልትወጣ፣ ሰብሬ ልወጣ፣ ሰብረን እንድንወጣ በኢየሱስ ያነቃቃን። አሜን ሃሌሉያ። እንግዲህ በዚህ ታሪክ ውስጥ ነው እግዚአብሔር አምላክ ወደ ሳምሶን ቤተሰቦች የመጣው። ታሪኩን መሳፍንት ምዕራፍ 13 ላይ ታገኙታላችሁ። እና እግዚአብሔር ላይ በአመፁ ጊዜ እንደገና ክፉ ስራ ሰሩ ይላል እስራኤል ልጆች። ስለዚህ እግዚአብሔር ኪዳን ከተው በኋላ እግዚአብሔር በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው እና እንደገና እስራኤላውያን ሲጮሁ እግዚአብሔር አምላክ እንደገና ሌላ ማዳንን ለማድረግ ወደ አንድ ቤተሰብ መጣ። ከዳን ወገን የሆነ ማሚ የሚባል አንድ የጽዋር ሰው ነበር። ሚስቱ መካን ነበረች፣ ልጅም አልወለደችም። ከዛ ታሪኩ አንዱት እናንተ እግዚአብሔር አምላክ በብሉይ ኪዳን ባሉ መገለጦች ውስጥ የክርስቶስ መገለጥ፣ የእግዚአብሔር መገለጥ የሚባለው ክርስቶፋኒ የሚባሉ ቴዎሎጂካል ተርሞች ናቸው። የእግዚአብሔር መገለጥ ማለት በብሉይ ኪዳን በመላእክት በሚመስል ሁኔታ
ሁኔታ እግዚአብሔር አምላክ ተገልጦ ልጅ እንደሚሰጣቸው ወንድ ልጅ፣ ይህ ወንድ ልጅ ግን እንደ ማንኛውም አይነት ልጅ እንዳልሆነ ናዝራዊ ለእግዚአብሔር የተለየ እግዚአብሔር መጠቀሚያ እንደሚሆን መጠጥ፣ የሚያሰክር ነገር፣ የወይን ጠጅ ከተወለደበት ጊዜ ጀምሮ እንዳይቀምስ፣ ርኩሱን ሁሉ እንዳይበላ፣ ደግሞ ጸጉሩን እንዳይቆርጥ እስራኤላውያን በተጨነቁ ወቅት እግዚአብሔር አምላክ ለዚህ ቤተሰብ አንድ መመሪያ ሰጣቸው። መስፍን ሊወለድ እግዚአብሔር መጠቀሚያ የሆነ ሰው ሊወለድ እንዳለ እግዚአብሔር ከዚህ ቤተሰብ ጉዳይ እንዳለው ገለጸላቸው ማለት ነው። እና አሁን ያነበብነው ክፍል ቁጥር 24 እና 25ን ታገኛላችሁ። ቁጥር 24 ሴቲቱም ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው፣ ልጁም አደገ፣ እግዚአብሔርን ባረከው ይላል። ክብር ለኢየሱስ ይሁን። ሴቲቱም ወንድ ልጅ ወለደች፣ ልጁንም ሳምሶን ብላ ጠራችው፣ ልጁም አደገ፣ እግዚአብሔርን ባረከው። የእግዚአብሔር መንፈስ በጻወር በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሳምሶን ማለት የፀሐይ ልጅ እንደማለት ነው። ዕብራውያን ነው ቃሉ፣ የዕብራይስጥ ቃል ነው። ስያሜው የእግዚአብሔር መታደጊያ ወይም ደግሞ በእግዚአብሔር የታመነ እንደማለት ነው። ጋሻ እንደማለት ነው። እና እግዚአብሔር አምላክ ሳምሶን ብላ ጠራችው ነው የሚለው አይደለም? ሳምሶን ብላ ጠራችው። እግዚአብሔር አምላክ ይጠቀም ጀመረ፣ በመንፈሱ ያነቃቃው ጀመረ። በመንፈስ ቅዱስ መነቃቃት የተለያዩ ትርጉሞችና ትንታኔዎች ሊሰጡት ይችላሉ። አንዱ በመንፈስ ቅዱስ መነቃቃት ወይም በመንፈስ ቅዱስ መሞላት መመራት የሚለው ሐሳብ ከንፋስ ጋር የተያያዘ ነው። እንግዲህ ንፋስ አንዱ የመንፈስ ቅዱስ መገለጫ እንደሆነ እናውቃለን። እና ንፋስ በጥንት ዘመን መርከብ ሄደው በኢንጂን በሞተር ሳይሆን በምንድነው? በንፋስ ኃይል እየተገፋ ነው የሚሄደው። ሐዋርያት ሥራ ላይ እንደምታነቡት ማለት ነው። ስለዚህ ንፋስ መርከብን እንደሚመራው፣ ንፋስ መርከብን ተቆጣጥሮ ወደሚፈልገው እንደሚወስደው ማለት ነው። በመንፈስ ቅዱስ መመራት፣ በመንፈስ ቅዱስ መነቃቃት ማለት በመንፈስ ቅዱስ መወረስ። ሃሌሉያ! ክብር ለኢየሱስ ይሁን። ሪቫይቫል ሲሆን የመንፈስ ቅዱስ ሞኖፖሊ ይሆናል ይላሉ። የመንፈስ ቅዱስ የበላይነት፣ መንፈስ ቅዱስ በሁሉ ቦታ ይቆጣጠራል ይላሉ። ሃሌሉያ! ክብር ለጌታ ይሁን። ስለዚህ በሳምሶን ሕይወት ይሄ ነው የሆነው። በአዲስ ኪዳን ስለ መንፈስ ቅዱስ ሙላት መጽሐፍ ቅዱስ በኤፌሶ ምዕራፍ 5 ላይ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ይላል። ወይን ጠጅ አንድ የሚያደርገው ነገር ሰውን የመቆጣጠር ምን አለው? አቅም አለው። በመንፈስም የሚሞላ ሰው እንደዚህ ነው፣ በመንፈስ ቅዱስ ቁጥጥር ውስጥ ይሆናል። አሜን። በመንፈስ ቅዱስ ቁጥጥር ውስጥ በመንፈስ መሞላት፣ እለት እለት በመንፈስ መሞላት፣ በመንፈስ ቁጥጥር ውስጥ መሆን። አንደኛ ቆሮንቶስ ምዕራፍ 6:19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ መቅደስ እንደሆነ አታውቁምን? ሥጋችን የመንፈስ ቅዱስ ማደሪያ ነው፣ መቅደስ ነው። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ቅድስናን ሪኳየር የሚያደርገው ቅድስናን የሚጠይቀው ለዚህ ነው። ምክንያቱም የመንፈስ ቅዱስ
ቴምፕል ማደሪያዎች ነን። አሜን። ዘካርያስ ትንቢት ላይ አንድ ራእይ ዘካርያስ ያየውን ይናገራል። ምዕራፍ 4 ላይ እና ምንድነው አየው የሚለው? አነቃኝ፣ ከእንቅልፍ እንደሚነቃ ሰው አነቃኝ ይላል መልአኩ። እግዚአብሔር ያንቃ ተባባሉ። ከዛ በኋላ የምታየው ምንድነው አለኝ ይላል። እርሱም እነሆ ሁለንተናው ወርቅ የሆነ መቅረዝ አየሁ። የዘይት ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱ በግራው ሆነው በአጠገቡም አሉ። ከኔ ጋር ይነጋገር የነበረው መልአክ መልሼ ጌታ ሆይ እነዚህ ምንድናቸው አልሁት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቁምን አለኝ። እኔም ጌታ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው እግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አሜን። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረ ይላል። ክብር ለጌታ ይሁን። አሜን። ዘካርያስ ያየው መቅረዝ የእግዚአብሔር ራእይ፣ የመንፈስ ቅዱስ ራእይ ነው። ሃሌሉያ። መቅረዝ ብርሃን፣ የቤተ ክርስቲያን ብርሃን፣ የእግዚአብሔር ሕዝብ ብርሃን። ሃሌሉያ። የእግዚአብሔር ልጆች ብርሃን በሕይወታችን ሊመራን የተሰጠን የእግዚአብሔር መንፈስ ነው። አሜን። ሃሌሉያ። እና እግዚአብሔር የተናገረው ይህንን ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። በኃይልና በብርታት አይደለም። የቤተ ክርስቲያን ታድሶ በመንፈስ ቅዱስ። አሜን። በመንፈሱ ሃሌሉያ። ከዚህ መቅረዝ ከመንፈሱ ብርሃን በሆነው ብርሃን ስንመራ ሕይወታችን እየተዋበ የእግዚአብሔር ክብር በእኛ እየተገለጠ ይመጣል። ደግሞ ሊገድቡን የሚፈልጉ ማንኛውም ኦብስታክል፣ መሰናክሎች በሙሉ ደልዳላ ሜዳ ይሆናሉ። አሜን። ከማን የተነሳ? ከመንፈስ ቅዱስ የተነሳ። እስቲ ጩሁና ከመንፈስ ቅዱስ የተነሳ በሉ። ተራራው ደልዳላ ሜዳ ይሆናል። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር የወታደር ኃይል አላለም፣ ሰራዊት አላለም። ስለ እስራኤል ያለው ከመንፈስ የተነሳ በኃይልና በብርታት አይደለም፣ በመንፈሴ ነው። የእግዚአብሔር ዓላማ በሕይወትሽ የሚፈጸመው በሌላ ነገር ሳይሆን በመንፈሱ ነው። አሜን። በመንፈስ ቅዱስ ነው። በሉ እስቲ አንተ ታላቅ ተራራ ሆይ አንተ ምንድነህ? ሲተራራችን እያያችሁ አንተ ምንድነህ በሉ እስቲ። በኔ ፊት ደልዳላ ሜዳ ትሆናለህ። አሜን። ሃሌሉያ። በሳምሶን ላይ ይሄ መንፈስ ነበር የመጣው። አሜን። ደልዳላ ሜዳ የሚያደርግ መንፈስ። ሃሌሉያ። ክብር ለእግዚአብሔር ይሁን። እቺም የእግዚአብሔር ሰዎች እግዚአብሔር የተጠቀመባቸው በሙሉ በመንፈስ ቅዱስ ምሪትና በመንፈስ ቅዱስ ኃይል የሚወጡና የሚገቡ ነበሩ። አሜን። በመንፈስ ቅዱስ ኃይል ጥበብን የሚያገኙት ከእግዚአብሔር ነው። ደግሞ ማስተዋልን የሚያገኙት ከእግዚአብሔር ነው። መመሪያን የሚቀበሉት ከእግዚአብሔር ነው። ሃሌሉያ። በሱ ኃይልና በሱ ምሪት ነበር የሚንቀሳቀሱት። አሜን። በኢየሱስ ስም ይሄ ይሁንልን። የሚያምን ሰው በደንብ አሜን። ሃሌሉያ።
ሳምሶንን የእግዚአብሔር መንፈስ ያነቃቃው እንመለከታለን። ከዛ በኋላ የእግዚአብሔር መንፈስ በሳምሶን ላይ መስራት ጀመረ። አሜን። የእግዚአብሔር መንፈስ በሳምሶን ላይ ይወርድ ነበር፣ በኃይል ይወርድበት ነበር። ሰው ባዶ እጁን አንበሳን የሚያክል ነገር መገንጠል አይችልም የእግዚአብሔር ኃይል ካልሆነ። በሳምሶን ላይ መገለጥ የጀመረው የሰው ኃይልና ብርታት ሳይሆን የመንፈስ ቅዱስ የራሱ የእግዚአብሔር ኃይል ነበር። አሜን ሃሌሉያ። የእግዚአብሔር ኃይል በሕይወቱ በኃይል ይገለጥ ነበር። ስለዚህ ከፊት ለፊቱ ምንም ተራራ፣ ምንም ከባድ አስቸጋሪ የሚባል ነገር እስካይኖር ድረስ እግዚአብሔር ከሱ ጋር ነበር። ሃሌሉያ። ሺዎች ቢከቡት ሺዎችን መበተን የሚችል ኃይል ነበር። አንድ ሰው እኮ ነው፣ ግን ማን አለ? ሰው ብቻ ሳይሆን እግዚአብሔር ከሱ ጋር ነበር። ሃሌሉያ። እግዚአብሔር ከናንተ ጋር ይሆን። እግዚአብሔር ካንቺ ጋር ይሆን። እግዚአብሔር ካንተ ጋር ይሆን። አሜን። እግዚአብሔር ከኛ ጋር ይሆን። ምዕራፍ 15 ላይ መሳፍንት ምዕራፍ 15 ቁጥር 10 ላይ የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሳምሶንን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ፍልስጤማውያን ይገዟቸው የነበሩ ማለት ነው። ከይሁዳም ሰዎች 3000 የሚያሉ በኤጣም አለት ወዳለው ዋሻ ወርደው ሳምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቁምን? ያደረገብህን ይህ ምንድነው አሉት። እርሱም እንዳደረጉብኝ እንዲሁ አደርግባቸዋለሁ አላቸው። ክብር ለኢየሱስ ይሁን። አሜን። ይገርማል። 3000 ሰው ነው ሄደው ሳምሶን ግን እንደምንም ብሎ እስከ 3000 አያልፍም ብለው ማለት ነው። እርሱ ግን አንድ ነገር አላቸው። እነርሱ ማስረን በፍልስጤማውያን እጅ አሳልፈን ልንሰጥ መጥተናል አሉ። ሳምሶን እናንተ እንዳትገሉኝ ማሉልኝ አላቸው። የኪዳን ሕዝብ ናቸው እነሱ ላይ አይደለም የተቀባው። አያችሁ፣ ቅባቱ በጠላት ላይ እንጂ በወንድም ላይ አይደለም። ሃሌሉያ። እግዚአብሔር ቢቀባህ በሉት አጠገባችሁ ያለውን ሰው፣ እግዚአብሔር ምንም ያህል ኃይሉን ባንተ ላይ ቢገልጥ በሉት፣ የእግዚአብሔር ጸጋ እኔንና ቤተ ክርስቲያንን ለማነጽ እንጂ ለማፍረስ አይመጣም። አሜን። ጠላትን ግን ዶጋመድ ያደርገዋል፣ ደልዳላ ሜዳ ያደርገዋል። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ሳምሶን እናንተ ምንም አታርጉኝ ስጡኝ አላቸው። አሳልፋችሁ ስጡኝ፣ ከዛ አስረን በእጃቸው አሳልፈን እንሰጣለን እንጂ አንገልህም ብለው ተናገሩት። በሁለት አዲስ ገመድ አስረው ከአለቱ ውስጥ አወጡት። ወደ ሊ በመጣ ጊዜ ፍልስጤማውያንን እልል እያሉ ተገናኙት። የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ፣ እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። ሳምሶንም በአህያ መንጋጋ በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩን በፈጸመ ጊዜ መንጋጋውን ከእጁ ጣለው። የዚያም ስፍራ ስም ራማታሊ ብሎ ጠራ ይላል። ክብር ለኢየሱስ ይሁን። የማይደፈር የማይያዝ ሰው ነበር ሳምሶን። ከማን የተነሳ? ከሚያነቃቃው መንፈሱ ከእግዚአብሔር መንፈስ የተነሳ። አሜን። ከዛ በኋላ ውሃ ጠምቶ ስለነበረ እግዚአብሔር አለቱን ሰንጥቆ ውሃ ሲያፈልቅለት እናነባለን። የሳምሶንን ታሪክ ስንመለከት መዝጊያ የከተማ መዝጊያ ተሸክሞ የሚወጣ የእግዚአብሔር ኃይል በብዙ የተገለጠበት ሰው
ሳምሶን ሚስጥሩ የሳምሶን ኃይል ጉልበት ሳይሆን ከሳምሶን ጋር የነበረው እግዚአብሔር መንፈስ ኃይል። አሜን ሃሌሉያ። ብዙ ጊዜ ያን ነገር እንላለን በተለምዶ ግን ልክ አይደለም። ሳምሶን በነበረው ድካም በዝሙት ይፈተን ነበር። ሳምሶን እንደምታሪኩን ስናል ደሊላ ላይ ይሄ ለማዱ እንደጣለው እናነባለና ብዙ ጊዜ የምንለው ሳምሶን ደሊላ ካስላጨችው በኋላ ኃይሉ ከሱ ተወሰደ ነው። ሐሳቡ ግን ምንድነው? ምንድነው? ብዙ ጊዜ ምንለው በተለምዶና ትክክል ያልሆነው ነገር ያልኳችሁ የሳምሶን ጸጉር ላይ አይደለም ኃይሉ ያለው መንፈስ ቅዱስ የእግዚአብሔር መንፈስ ላይ ነው። ነገር ግን ሳምሶን ያደረገው ምንድነው? እግዚአብሔር የሚጠቀመው በተቀደሰ ዕቃ ነው። ስለዚህ ሊትራሊ ያደረገችበት ምን ነበረ? መንፈስ ቅዱስ ከሱ ጋር እንዳይሰራ የነበረውን ኪዳን ነው ያፈረሰችበት። እንዳይላጭ ከልጅነቱ ተነግሯቸዋል ለቤተሰብ፣ ለሱም ያውቃል። ግን በተላጨ ጊዜ ለእግዚአብሔር የተለየ መሆኑን አቆመ፣ ኖርማል ሆነ። ስለዚህ መንፈስ ቅዱስ ከሱ ጋር ሊሰራ አልቻለም። ለዚህ ነው ጠላቶች መጫወቻ ያደረጉት። እግዚአብሔር ፍጻሜያችንን ያሳምር። አሜን ሃሌሉያ። ጌታ ኢየሱስ በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥ ያደርጋል። አሜን። ከዚህ የሚበልጥ ምን ይላል? ያደርጋል። በደንብ አስተውላችሁ ሰምታችሁ ጌታ ኢየሱስ 5000 መግቧል። ጌታ ኢየሱስ የመጡትን ሁሉ ፈውሷል። የማይቆጠር ተአምር ነው ያደረገው። ታዲያ ከዚህ የሚበልጥ ማለት ምን ማለት ነው? ከብዳራለ አንዳንድ ክፍሎችን ስናነብ፣ ነገር ግን ስለ መንፈስ ቅዱስ ከታች ያወራል። መንፈስ ቅዱስ በሕይወታችን ይህንን ሊያደርግ ይችላል ማለት ነው። አሜን አሜን። በሳምሶን በሌሎች አባቶች የሰራ እግዚአብሔር መንፈስ ዛሬም ሕያው ነው። አሜን። እስቲ እግዚአብሔር ሕያው ነው በሉ። አሜን። ዘካርያስ ያየው የተደነቀው ራእይ እግዚአብሔር ከመንፈሴ ነው በመንፈሴ ነው እንጂ በኃይልና በብርታት አይደለም ብሎ የተናገረው የእግዚአብሔር ሰዎች የተመሩበት መንገዳቸው የቀናበት ጠላቶቻቸው የተመቱበት የእግዚአብሔርን ሕዝብና ምድሪቱን ያሳረፉበት የእግዚአብሔር ኃይል የመንፈስ ቅዱስ ኃይል። አሜን። ስለዚህ ይሄ ኃይል ዛሬም ያስፈልገናል። አሜን። እስቲ ያስፈልገኛል በሉ። ዛሬ ብዙ ሰው አፒታይት የለውም ለመንፈስ ቅዱስ ስለ ሪቫይቫል ስለ መንፈስ ቅዱስ ኃይል ብዙ አፒታይት የለውም እና እውነት ለመናገር እምነትም ያለው አይመስልም። ብዙ ሰው እግዚአብሔር በሕይወቴ ይሰራል፣ እግዚአብሔር በሕይወቴ እንዲያደርጋል የሚል እምነት የለውም። ከብዙ ሰው ጠጋ ብላችሁ ስታወሩ ሕይወታችሁን የሌሎችንም ስትመለከቱ እግዚአብሔር ይፈውሰን። አሜን። እግዚአብሔር ይፈውሰን፣ መሻታችንን ይፈውስ። ምንም ኃይል ሊያደርግ ምንም ኃይል ሊሰራ ከሚችለው በላይ መንፈስ ቅዱስ በመጣ ጊዜ ሁሉ ይሆናል። የተዘጋ በር ይከፈታል፣ እስራት ይበጠሳል፣ ጉብኝት ይሆናል፣ ከፍታው መውረስ ይሆናል፣ ምድርን መውረስ ይሆናል፣ ጠላቶችን መምታት ይሆናል። ከእግዚአብሔር መንፈስ የተነሳ ከእግዚአብሔር ኃይል የተነሳ ያስጨነቀ ይበተናል። ተራራ የሆነብህ ደልዳላ ሜዳ ይሆናል።
የእግዚአብሔር መቅደስ እንዳይሰራ ብዙ ተራራ የሚሆንባቸው ነገር ነበረ በነዘካርያስ ዘመን። ነገር ግን እግዚአብሔር በመንፈሴ ይሆናል አለ። ብዙ ሞክረዋል፣ ብዙ ጥረዋል፣ ብዙ ነገር ያስባሉ፣ ግን የሚሆነው በመንፈሴ ነው አላቸው። አሜን። በእግዚአብሔር መንፈስ ነው የኛም ነገር የሚሆነው። ዛሬ ላለችው ቤተክርስቲያን አብያተ ክርስቲያናት የመንፈስ ቅዱስ ኃይል ያስፈልገናል። የመንፈስ ቅዱስ ኃይል ወደ ቤተ ክርስቲያን መመለስ አለበት። አሜን። እሱ ያነቃቃን፣ መንፈስ ቅዱስ ያነቃቃን። አሜን። በሌላ ነገር መነቃቃት የመንፈስ ቅዱስ መነቃቃት አይተካውም። ይሰማል። በሙዚቃ መነቃቃት፣ በብዙ ንግግር መነቃቃት፣ በስብከት መነቃቃት የመንፈስ ቅዱስን መነቃቃት አይተካውም። የሱ መነቃቃት የተለየ ነው። አሜን። ክብር ለእግዚአብሔር ይሁን። ቤሽታኦል ሳምሶንን ያነቃቃ የነበረ የእግዚአብሔር መንፈስ ሕይወታችንን ያነቃቃው። ከተኛንበት ይቀስቅሰን፣ ከቆምንበት ያስኪደን፣ ከተያዝንበት በኢየሱስ ስም ያላቀን፣ በጌታ በኢየሱስ ስም ያላቀን። ተራራ የሆነብንን ነገር ደልዳላ ሜዳ ያርግልን። ጥበብ ባጣንበት ጉዳይ ጥበብ ይሆነን። ኃይል ባጣንበት ጉዳይ ኃይል ይሆነን። አቅም ባጣንበት ጉዳይ አቅም ይሆነን። እግዚአብሔር አምላክ ያነቃቃን። ሃሌሉያ። ጸልያለን። ኢየሱስ ክርስቶስ ጌታ ነው። ዛሬ ኃይል እንዲሆነን እንጸልያለን። አቅም ባጣንበት ጉዳይ ኃይል አቅም ይሆነናል። ዛሬ የእግዚአብሔር መንፈስ ያነቃቃናል። አሜን። የእግዚአብሔር መንፈስ ያነቃቃናል። አሜን። ጥቂት ደቂቃ ነው የምንጸልየው። ተነቃቅተን እንጸልያለን። ኢየሱስ ያድናል። መድኃኒቴ ሁሌም ከኔ ጋር ነው በሕይወቴ። እግዚአብሔር ብርሃኔ ነው መድኃኒቴ ነው። 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 እሺ፣ ምንችል ሰዎች በእግሮቻችን ቆመን እንጸልያለን። ሜፕራቫዲያ ሞሰኪለቬዲያ ሼፕራቪላቪዳ ሞሰኪለቬዲያ ሞሰኪላቬ ሪፕላቫዲያ ሞሰኪላቬ ለቤተ ክርስቲያን ታድሶ እንዲሆን መንፈስ ቅዱስ ታስፈልገናል። ለሕይወታችን ታድሶ እንዲሆን መንፈስ ቅዱስ ታስፈልገናል። የክብር መንፈስ ታስፈልገናል። የምታስፈልገን አንተ ነህ። በምንም አትተካም። አንተ በገንዘብ፣ በእውቀት፣ በጥበብ፣ በሰው በምንም አትተካም። የጌታ መንፈስ ዛሬ ለደስታ እንድንውል ጌታ ሆይ ለአንተ ፍቃድ እንድንኖር በጌታ በኢየሱስ ስም ለክብር እንድንኖር በመንፈስህ አነቃቃን። በመንፈስህ አነቃቃን። በኃይል አነቃቃን። በኢየሱስ መነቃቃት ይሆን። በመንፈስ ቅዱስ መነቃቃት ይሆን። በኢየሱስ ከተኛንበት መነቃቃት ይሆን። ረሃባችን በቀንና በማታ አንተ ብቻ እንድትሆን ዛሬ በኢየሱስ ስም ሌላ ረሃብ ከኛ ይወሰድ። ሌላ ጥማት ከኛ ይወሰድ። ሌላ ፍለጋ ከኛ ይወሰድ። ሌላ ፍለጋ ከኛ ይወሰድ። ሌላ ጉጉት ከኛ ይወሰድ። ሌላ ምኞት ከኛ ይወሰድ። ምኞታችን አንተ ብቻ ሆነልን። ረሃባችን አንተ ብቻ ሆነ። አንተ ብቻ ሆነልን።